በራያ ቀጠናዎች በሶስት ግንባር አፍላ ውጊያ የተከፈተ ሲሆን የመቀሌውን ዋና መንገድ ለመቆጣጠር በከባድ መሳሪያ የታገዘ ከባድ ውጊያ እንደቀጠለ መሆኑ ተሰምቷል። ውጊያው የተለያየ የኃይል አስተላለፍ ያለው ስለመሆኑም በግንባር መረጃው ተመላክቷል። የብልጽግና ሰራዊት፣ የአፋር ልዩ ኃይል፣ የትግራይ ሰላም ኃይሎችና የህወሓት ኃይሎች የፍልሚያ ሜዳ ስለሆነው ሶስቱ አፍላ ውጊያ ዝርዝር የግንባር መረጃ ተሰናድቷል። ቀዳሚው ዜናችን ነው። በወልቃይት ጠገዴ ቁጣን የቀላቀለ ህዝባዊ ተቃውሞ ሲካሄድ ውሏል። በተቃውሞ ሰልፉ እምቢ ለባርነት የሚል ድምፅ ተሰምተዋል። 5 ከተማ አስተዳደሮችና 4 ወረዳዎች በድምሩ 9 ከተሞችን ባካለለው ህዝባዊ የተቃውሞ ሰልፍ በመቶ ሺዎች የሚቆጠሩ አማራዎች ለማንነታቸው እንደሚዋደቁ ግልጽ መልእክት አስተላልፈዋል። እንግሊዝ ዜጎቿ ወደ ሰሜን ኢትዮጵያ ሙሉ በሙሉ እንዳይጓዙ አስጠንቅቃለች። በዚህ ሳትወሰን ቢያንስ በ4 ግዙፍ ክልሎች ተጨማሪ የጉዞ ክልከላ ጥላለች። ተመድ በበኩሉ በአዲሱ ውጊያ ዙሪያ ማሳሰቢያ ሰጥተዋል። የእንግሊዝ መንግስት በውጭ ጉዳይ መስሪያ ቤቱ ከዚህ ቀደም የተለያዩ የጉዞ ክልከላ፣ የደህንነት ጥንቃቄ መልእክቶችን ያወጣ ቢሆንም በአሁኑ መልእክቱ በርካታ አካባቢዎችን በአደገኛ ቀጠና መድቧቸዋል። ይህም ሌላኛው መረጃችን ነው። እስራኤል የአያቶላ አስተዳደር ለመጣል አሜሪካን እያግባባች ነው። ኢራን በበኩሏ ቁልፍ በሆነው መተላለፊያ የወታደራዊ ልምምድ እያደረገች ነው። ከዚህ ጋር ተያይዞ የመካከለኛው ምስራቅ ውጥረት ጨምረዋል። ለዕለቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በራያ ቀጠናዎች በሶስት ግንባር አፍላ ውጊያ የተከፈተ ሲሆን የመቀሌውን ዋና መንገድ ለመቆጣጠር በከባድ መሳሪያ የታገዘ ከባድ ውጊያ እንደቀጠለ መሆኑ ተሰምተዋል። ውጊያው የተለያየ የኃይል አስተላለፍ ያለው ስለመሆኑም በግንባር መረጃው ተመላክተዋል። በራያ ቀጠናዎች በሶስት ግንባር አፍላ ውጊያዎች በመካሄድ ላይ መሆናቸውን የሚያመላክት መረጃ ለጣቢያችን ደርሰዋል። የውጊያ ግንባሮቹና የውጊያ ዓላማዎቹ ወሳኝ የተባሉ ከተሞችን፣ ቁልፍና ስልታዊ አካባቢዎችን ለመቆጣጠር ያለሙ ከመሆናቸውም በላይ የመቀሌና የኢትዮ ጅቡቲ ዋና መንገድን በአፋር በኩል ለመቁረጥ ያለሙ መሆናቸው ተመላክተዋል። በእነዚህ አፍላ ውጊያዎች የህወሓት ታጣቂዎች፣ የአፋር ልዩ ኃይልና የብልጽግና ሰራዊት የተሰለፉባቸው መሆኑ በመረጃው ላይ ተመላክተዋል። ከሶስቱ ግንባሮች በሁለቱ የትግራይ ሰላም ኃይሎች ከህወሓት ታጣቂዎች ጋር አፍላ ውጊያ የቀጠሉ ሲሆን በአንደኛው ግንባር ደግሞ የብልጽግናው ሰራዊት ከህወሓት ኃይል ጋር ውጊያ የገባበት መሆኑ ተገልጸዋል። የአፋር ልዩ ኃይል ዘግቶ የያዛቸው ቀጠናዎች እንዳሉም ተጠቁመዋል። በዚህ የውጊያ አሰላለፍ መሰረት ሶስቱ አፍላ ውጊያ ግንባሮች አንደኛው በኮረም በኩል የትግራይ ሰላም ኃይሎች የከፈቱት ውጊያ ሲሆን ይህ የውጊያ ግንባር መዳረሻውን አላማጣ ከተማ ለማድረግ ያለመ እንደሆነ ምንጮች ጠቁመዋል። በኮረም ቀጠና ዛታ ወረዳ ዳራና በቃዳ በተሰኙ አካባቢዎች የተከፈተው ውጊያ ወደፊት መግፋት ያልቻለ ቢሆንም በህወሓትና በትግራይ ሰላም ኃይሎች መካከል የሚካሄደው ውጊያ እንደቀጠለ ስለመሆኑ ምንጮች ገልጸዋል። ሁለተኛው የአውደ ውጊያ ግንባር ዋጅራትን ማዕከሉ አድርጎ የሚካሄድ ሲሆን የደቡብ ምስራቅ ትግራይ አካባቢዎችን እያካለለ ያለ ዋና ዓላማውም የመቀሌውን መንገድ ለመቆጣጠር ያለ እንደሆነ ይህ ውጊያ በትግራይ ሰላም ኃይሎች በኩል የሚመራ መሆኑ ነው የተጠቆመው። በቀጠለው ውጊያ የትግራይ ሰላም ኃይሎች የአየር ኃይል ሽፋን እየተሰጣቸው መሆኑን ለጉዳዩ የቀረቡ ምንጮች ጠቁመዋል። ይህንን ተከትሎ የትግራይ ሰላም ኃይሎች በዋጅራት የህወሓትን ወሳኝ ወታደራዊ ቦታዎች በማስለቀቅ የመቀሌውን ዋና መንገድ ለመቆጣጠር ያለመ አፍላ ውጊያ ላይ መሆናቸውን ከአካባቢው የወጡ መረጃዎች ያሳያሉ። የህወሓት ታጣቂዎች በበኩላቸው በግራዋስተን፣ ገራርሳ፣ ደዳረግ በተባሉ ቦታዎች በቡድን መሳሪያዎች የታገዘ የማጥቃት ውጊያ መክፈታቸው ተሰምተዋል። በራያ ባላ፣ ቢሶበር ወደ አፋርና ወደ ቆቦ ዞብል አቅጣጫ ሸቃይ ከተማ በርከት ያለ ኃይል ማሰለፋቸውም በመረጃው ላይ ተመላክተዋል። በተመሳሳይ በዚሁ የራያ ቆላማ ስፍራ በአፋር ያሉ ድንበር በራያ ጨርጭር በቢሶበርና አዲስ ከተማ በኩል የአውደ ውጊያ ግንባሮች የተከፈቱ ሲሆን ይሄኛው የውጊያ ቀጠና ሶስተኛ ግንባር መሆኑ ውጊያውም ከብልጽግና ሰራዊት ጋር የሚካሄድ መሆኑ ነው የተጠቆመው። በዚህ ቀጠና በቀጠለው ውጊያ መድፎች ጥቅም ላይ እየዋሉ ነው ያሉት የአካባቢው ምንጮች የብልጽግና ሰራዊት ከአፋር በኩል ሆኖ ጸረ ማጥቃት እንደከፈተ፣ በዚህ ውጊያ የአፋር ልዩ ኃይል ቦታዎችን ዘግቶ እንደያዘ ጠቁመዋል። ህወሓት በጨርጨር በኩል
በያሎ ድንበር ካሰማራቸው ተዋጊ ኃይሎች በተጨማሪ አዳዲስ ተዋጊ ኃይሎችን በቢሶበር ግንባር ማስገባቱ በመረጃው ላይ ተመላክቷል። በዚህ ቀጠና የሚካሄደው ውጊያ ህወሓት ድል ከቀናው ወደ አፋር ያሎ ድንበር በመዝለቅ ወሳኝ ገዢ ስፍራዎችን ለመያዝ ያለመ እንደሆነ በግብ ደረጃም የኢትዮ ጅቡቲ ዋና መስመርን የመቁረጥ ሊሆን እንደሚችል ተጠቁሟል። ትናንት ጥር 24 ቀን ከምሽቱ 11 ሰዓት ገደማ ከአፋር ወደ ራያ በካልዋን በኩል የገባው የብልጽግና ሰራዊት በሶስት አቅጣጫ በመድፍ የታገዘ ጸረ ማጥቃት በመክፈት ወደ ቢሶበር በኩል መዋጋቱን የገለጹት የአካባቢው ምንጮች አዳሩን ጨምሮ ዛሬ ጥር 25 ቀን በቀጠለው ውጊያ ቢሶበር በህወሓት ታጣቂዎች እጅ እንደገባች፣ ሆኖም ጠንከር ያለ ውጊያ የተካሄደ መሆኑን ገልጸዋል። በራያና አፋር በኩል የሚካሄደው ውጊያ የአየር ኃይል ሽፋን ያለው የውጊያ ግንባሮቹና የውጊያ ዓላማዎቹ ወሳኝ የተባሉ ከተሞችን፣ ቁልፍና ስልታዊ አካባቢዎችን ለመቆጣጠር ያለሙ ከመሆናቸውም በላይ ዋና ዋና መንገዶችን ለመቁረጥ ያለሙ መሆናቸው የውጊያውን ክብደትና የታቀደበት ለመሆኑ አመላካች ሆነዋል። በወልቃይት ጠገዴ ቁጣን የቀላቀለ ህዝባዊ ተቃውሞ ሲካሄድ ውሏል። በተቃውሞ ሰልፉ እምቢ ለባርነት የሚል ድምፅ ተሰምተዋል። 5 ከተማ አስተዳደሮችንና 4 ወረዳዎችን በድምሩ 9 ከተሞችን ባካለለው ህዝባዊ የተቃውሞ ሰልፍ በመቶ ሺዎች የሚቆጠሩ አማራዎች ለማንነታቸው እንደሚዋደቁ ግልጽ መልእክት አስተላልፈዋል። በወልቃይት ጠገዴ ሰቲት ሁመራ ዞን ህወሓት የከፈተውን ወረራ ተከትሎ የጸረ ወረራ ትግሉ አካል የሆነ ቁጣን የቀላቀለ ህዝባዊ ሰልፍ ዛሬ ጥር 25 ቀን በሰቲት ሁመራ፣ በቃፍቲያ፣ በማይካድራ፣ በዳንሻ፣ በወፋር ግፍ፣ በማክሰኝት ገበያ፣ ቆራሪት፣ በቤት ሞሎ፣ አዲጎሹ በድምሩ 9 ከተሞች ተካሂዷል። የዛሬው ሰልፍ የጸረ ወረራ ትግሉ አካል እንደሆነ የገለጹት የሰልፉ አስተባባሪዎች ከ93 በላይ ባሉ ቀበሌዎች በመቶ ሺዎች የሚቆጠሩ የወልቃይት ጠገዴ አማራዎች በተጠቀሱት ከተሞች አደባባይ በመውጣት እምቢ ለዳግም ባርነት በማለት ድምጻቸውን አሰምተዋል። በተለይም አማራዊ ማንነታችንና ተከዜ ወሰናችን ሊከበር ይገባል ያሉት ሰልፈኞቹ ሁላችን የተከዜ ዘምነን ሲሉ ለማንነትና ወሰን ትግሉ ያላቸውን ቁርጠኝነት ገልጸዋል። የህወሓት ታጣቂዎች ከጥር 18 ጀምሮ በተከዜ ግንባር በተለይም በጠለምት ቀጠና የከፈቱት የወረራ ውጊያ በአመዛኙ የተመከተ ቢሆንም በቀጠናው አሁንም የጸረ ወረራ ተጋድሎ በመካሄድ ላይ ይገኛል። በምስራቅ ጠለምትና ምዕራብ ጠለምት ባሉት አካባቢዎች የተወሰነ የታጣቂ ቡድኑ እንዳለ መሆኑን የሚጠቁሙት መረጃዎች በሽራሮ ደደቢትና በሱዳን ጠረፋማ ቀጠና ሸረሪና አካባቢ ያለው የህወሓት ታጣቂዎች ወታደራዊ እንቅስቃሴ እንደቀጠለ መሆኑ ሰልፈኞቹ በቁጣ ተቃውሟቸውን እንዲያሰሙ ምክንያት ሆኗል የተባለው። በወልቃይት ጠገዴ ሰቲት ሁመራ ዞን ዛሬ ሰኞ ጥር 25 ቀን የተካሄደው የተቃውሞ ሰልፍ በአይነቱ ለየት ያለና በመቶ ሺዎች የሚቆጠሩ የተሳተፉበት እንደሚሆን ለጣና በደረሳት መረጃ ላይ ተመላክተዋል። በጉዳዩ ላይ ያነጋገርናቸው አንድ የሰልፉ አስተባባሪና የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አባልና አመራር በሰልፉ ላይ የተለያዩ መልእክቶች መተላለፋቸውን አስረድተዋል። ፍትሐዊ የማንነት ትግል የትም ቦታ ተሸንፎ አያውቅም። ለዚህም መላው የአማራ ህዝብና ፍትህ ወዳድ ኢትዮጵያውያን ከጎናችን ናቸው ያሉት አስተባባሪው የዚህ ትግል ባለቤት የአማራ ህዝብ መሆኑን ጠቅሰዋል። ለመላው ኢትዮጵያ ህዝብ ከተላለፉ መልእክቶች ውስጥ ህወሓት ወልቃይት ጠገዴና ጠለምትን ወደ ትግራይ ሪፐብሊክ ለማካለል የወሰነው በረሃ ያለ ባወጣው የ1968 ዓ.ም ማኒፌስቶ እንደነበር፣ ህወሓት በደርግ መውደቅ ማግስት እነዚህን አካባቢዎች በወቅቱ ክልል አንድ ይባል ወደ ነበረው ትግራይ ክልል ያጠቃለላቸው በጉልበት እንደነበር፣ ወልቃይት ጠገዴና ጠለምት ወደ ትግራይ የተካለለው የብሔራዊ ክልላዊ አስተዳደር ለማቋቋም የወጣውን አዋጅ ቁጥር 7 ህዝባር 1984 በሚጥስ ስለመሆኑ ግንዛቤ እንዲያዝ ተጠይቋል። በተለይም ህወሓት በወልቃይት ጠገዴና ጠለምት ነባሩ የአማራ ህዝብ ወይንም ኢንዲጂነስ ፒፕል ላይ የዘር ማጥፋትና የዘር ማጽዳት ወንጀሎች እንደፈጸመ፣ ይህ የባርነት ታሪክ እንዲደገም እንደማይፈቅዱ እምቢ ለባርነት ሲሉ ሰልፈኞች ድምጻቸውን ማሰማታቸውን የሰልፉ አስተባባሪዎች ለጣና አረጋግጠዋል። በእጃችን የገባው ነጻነት ዋጋ ተከፍሎበታል። የአማራ ህዝብ የትግል አደራ አለብን። የሰማዕታቱን የትግል አደራ አሳልፈን አንሰጥም የሚሉ መልእክቶች በሰልፉ ላይ መንጸባረቃቸውንም ሰምተናል። ለመላው የአማራ ህዝብ የትውልድና የታሪክ ጥያቄ የሆነው የአማራ የማንነትና የወሰን ጉዳዮች ከመቼውም ጊዜ በላይ አጀንዳ ሆነው በወጡበት በዚህ ወቅት የተካሄደው ይህ ሰልፍ ህወሓት ለከፈተው የጉልበት ዘመቻ የሚቀበለው ህዝብ እንደሌለ ግልጽ መልእክት ሆኗል። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ አቋም የህዝባችን ጥያቄ በዘላቂ ሁኔታ ሳይመለስ ምንም አይነት እንቅስቃሴ አይኖርም የሚል ሲሆን ኮሚቴው ከሁሉ አስቀድሞ የአማራ ህዝብ ለዘመናት ዋጋ የከፈለበት ጥያቄው መልስ ያስፈልገዋል የሚል አቋሙን
እንደያዘ ይገኛል። የወልቃይት ጠገዴ ህዝብ በየጊዜው በተካሄዱ መድረኮች በሰልፍና በአዳራሽ ስብሰባዎች እንደገለጸው ታሪካችን፣ ስሪታችን፣ ማንነታችንና ስነልቦናችን ጎንደሬ አማራ ነው። ስለሆነም ማንም ኃይል ጣልቃ ገብቶ በማንነታችሁ እኔ ልወስን እንዲለን አንፈቅድም። አማራነታችን ወንጀል የሚሆንበት ዘመን ላይመለስ ተሸኝቷል የሚለውን ጽኑ አቋሙን በዛሬው ቁጣን የቀላቀለ የተቃውሞ ሰልፍ ላይ ዳግም አንጸባርቋል። እንግሊዝ ዜጎቿ ወደ ሰሜን ኢትዮጵያ እንዳይጓዙ አስጠነቀቀች። ተመድ በበኩሉ በአዲሱ ውጊያ ዙሪያ ማሳሰቢያ ሰጥቷል። የሰሜኑን ወታደራዊ ውጥረትና የህወሓት የጠለምት ወታደራዊ ወረራን ተከትሎ የእንግሊዝ መንግስት ለዜጎቹ የጉዞ ማስጠንቀቂያ አውጥቷል። የጉዞ ማስጠንቀቂያው ወደ 3 የሰሜን ኢትዮጵያ አካባቢዎች ዜጎች እንዳይጓዙ የሚከለክል ነው። ወደ ትግራይ፣ አማራና አፋር ክልሎች እንዲሁም ጋምቤላ፣ ኦሮሚያና በከፊል ሶማሌ ክልል አካባቢዎች የእንግሊዝ ዜጎች እንዳይጓዙ ተከልክሏል። የጉዞ ማስጠንቀቂያው የወጣው በሰሜን ኢትዮጵያ ለዳግም ጦርነት የሚያበቃ ግጭት መከሰቱን ተከትሎ መሆኑን የገለጸው የጉዞ ማስጠንቀቂያው በተለይም ኢትዮጵያ የምትዋሰንባቸው አካባቢዎች ዜጎቿ እንዳይጓዙ ሀገሪቱ በጥብቅ አስጠንቅቃለች። እንግሊዝ ማስጠንቀቂያውን የሰጠችው በተጨባጭ ስጋት ነው። አዲስ የጦርነት ስጋት የገባው የእንግሊዝ መንግስት በተለይም የውጭ ጉዳይ መስሪያ ቤቱ ዜጎቹ ወደ ሁሉም የትግራይ አካባቢዎች እንዳይጓዙ በጥብቅ ያስጠነቀቀው በተከታታይ የድሮን ጥቃት መፈጸሙን ተከትሎ ነው። የእንግሊዝ መንግስት በውጭ ጉዳይ መስሪያ ቤቱ ከዚህ ቀደም የተለያዩ የጉዞ ክልከላ፣ የደህንነት ጥንቃቄ መልእክቶችን ያወጣ ቢሆንም በአሁኑ መልእክቱ በርካታ አካባቢዎችን በአደገኛ ቀጠና መድቧቸዋል። ዜጎች በኢትዮጵያ ካሉ ክልሎች ሰፊውን ቀጠና በሚይዙት ትግራይ፣ አማራና አፋር ክልሎች እንዲሁም ጋምቤላ፣ ኦሮሚያና በከፊል ሶማሌ ክልል አካባቢዎች እንዳይጓዙ ከልክሏል። ይህም የሀገሪቱን እውነተኛ የደህንነት ስጋት ችግር ያመላከተ ሆኗል። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጉዳዩ ላይ ማሳሰቢያ ሰጥተዋል። በሰሜን ኢትዮጵያ አዲስ የተቀሰቀሰው ግጭት በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ጦርነት የመመለስ ስጋት እንደሚያሳስባቸው ዋና ጸሐፊው ስጋታቸውን ገልጸዋል። ዋና ጸሐፊ አንቶኒዮ ጉተሬዝ በሰሜን ኢትዮጵያ ያለውን አጠቃላይ ሁኔታ በቅርበት እየተከታተሉ እንደሚገኙ በቃል አቀባያቸው በኩል ገልጸዋል። ከሰሞኑ የተከሰቱ አዳዲስ ወታደራዊ ውጥረቶችና ግጭቶች የጸጥታው ሁኔታ እየተባባሰ እንዲሄድና ወደ ግልጽ ጦርነት እንዲያመሩ አስተዋጽኦ ማድረጋቸውን የጉተሬዝ ቃል አቀባይ ፋርሃን ሀቅ ባወጡት መግለጫ አስታውቀዋል። ክስተቱ የተመድ ዋና ጸሐፊን በጥልቅ እንደሚያሳስብ ቃል አቀባዩ ገልጸዋል። ጉተሬዝ ሁሉንም ወገኖች አደብ እንዲገዙ፣ ልዩነቶቻቸውን በሰላማዊ ውይይትና መተማመንን መልሶ ለመገንባት በሚያስችሉ እርምጃዎች እንዲፈቱ ጥሪ አቅርበዋል። ህወሓትና ብልጽግና ተባብረው ያፈረሱት የፕሪቶሪያው የሰላም ስምምነት ተግባራዊ እንዲሆንም በዋና ጸሐፊው በኩል ጥያቄው ቀርቧል። ሆኖም የተባበሩት መንግስታት ድርጅት ዋና ጸሐፊ የአንቶኒዮ ጉተሬዝ መልእክት በተላለፈበት ዕለት በከባድ መሳሪያ የታገዘ ውጊያ በራያና በደቡብ ምስራቅ የትግራይ አካባቢዎች ሲካሄድ ውሏል። በሌሎች የዜና ወጃዎች እንደተመላከተው ውጊያው አሁንም እንደቀጠለ ነው። የሶማሊያው ፕሬዝዳንት ከጅጅጋ መልስ ሞቃዲሾ ላይ ያልጠበቁት ውዝግብ ገጥሟቸዋል። የብልጽግናው አለቃ አብይ አህመድ በበኩላቸው ከሰሞነኛው የጅጅጋ ስብሰባ በኋላ ሌላ ዲፕሎማት በ4 ኪሎ ተቀብለዋል። የሶማሊያው ፕሬዝዳንት ሀሰን ሼክ መሐመድ ከጅጅጋ ተመልሰው ሞቃዲሾ ከገቡ በኋላ ያልጠበቁት ውዝግብ ገጥሟቸዋል። ፕሬዝዳንቱ ከጅጅጋ መልስ ከሀገሪቱ 2 ግዛት አስተዳዳሪዎች ማለትም ከፑንትላንድና ጁባላንድ መሪዎች ጋር በሞቃዲሾ ለመወያየት ቀጠሮ ይዘው ነበር። የውይይት ቀጠሮ በሶማሊያ ሊደረግ በታሰበው ሀገራዊ ምርጫ ላይ ያተኮረ መሆኑን የሶማሊያ የዜና ምንጮች ጠቁመዋል። በጉዳዩ ላይ ፕሬዝዳንቱ ከ2 የግዛት አስተዳዳሪዎች ጋር ለመምከር ከጅጅጋ ወደ ሞቃዲሾ በአውሮፕላን ሲያመሩ አውሮፕላን ሙሉ የታጠቀ ወታደርን አስከትለው ነበር። ይህም ከአስተዳዳሪዎቹ የግል ጥበቃን በላይ ያለፈ ሆኗል። ከመሪዎቹ ጋር ጉዞ ያደረጉት ወታደሮች አርፒጂ የተባለውን የቡድን መሳሪያ ሳይቀር የታጠቁ ማስክ ያደረጉና ዘመናዊ የግል የነፍስ ወከፍ መሳሪያዎችን መያዛቸው ታውቋል። በአጃቢ ስም በሁለቱ መሪዎች አውሮፕላን ሙሉ ወታደር ስጋት የገባቸው የፕሬዝዳንት ሀሰን ሼክ የጸጥታ ክፍል አመራሮች አውሮፕላኖቹ ኤደን አርዴ በተባለ ኤርፖርት ላይ ሳያርፉ አንጃበው እንዲመለሱ አድርገዋል።
ይህ በሁለቱ መሪዎችና በሐሰን ሼክ መንግስት መካከል ውጥረት አስከትሏል። የግዛቶቹ አስተዳዳሪዎች ለስብሰባ ሲጓዙ አንድ አውሮፕላን ሙሉ ወታደርን ይዘው መጓዛቸውና የሶማሊያ ፌዴራል መንግስትም መከልከሉ በሁለቱ ኃይሎች መካከል ከፍተኛ አለመተማመን ለመኖሩ ማሳያ ሆኗል። ይህ በእንዲህ እንዳለ የብልጽግናው አለቃ አብይ አህመድ ሰሞነኛውን የጅጅጋ ስብሰባ ተከትሎ የዩናይትድ ኪንግደም የውጭ ጉዳይ ሚኒስተር ኢቬት ኮፐርን በ4 ኪሎ ተቀብለው አስተናግደዋል። ሚኒስተር ኮፐር የፈረንጆቹ አዲስ ዓመት ከገባ ወዲህ ባሉት 30 ቀናት አዲስ አበባን የጎበኙ 8ኛዋ ከፍተኛ የውጭ ሀገር ባለስልጣን ሆነዋል። ብልጽግና በአንድ ወር ባልሞላ ጊዜ ውስጥ የቻይና፣ የጀርመንና የጃፓን የውጭ ጉዳይ ሚኒስተሮችን እንዲሁም የአሜሪካ ምክትል የውጭ ጉዳይ ሚኒስተርን አስተናግዷል። የእንግሊዝ የውጭ ጉዳይ ሚኒስተር ከአብይ ከውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ጋር መክረዋል። አብይ ከውይይቱ ጋር በተያያዘ በይፋዊ የትስስር ገጻቸው ያሰፈሩት መልእክትና እውነተኛው የውይይቱ ይዘት እንደሚለያይ የሚጠቁሙት ምንጮች በቀጠናው ያለው የጦርነት ስጋት በተለይም የአውሮፓ ሀገራትን ከስደተኞች መጥለቅለቅ ጋር የሚያሰጋ መሆኑ የቻይናን ስትራቴጂካዊ ጥቅም ሊያሳጣ የሚችል በመሆኑ የሀገራቱ የውጭ ጉዳይ ሚኒስተሮች ከጠቅላይ ሚኒስተሩ ጋር ነገር አብርዱ የሚል ውይይት ማካሄዳቸውን የተመላከተው የአሜሪካው ምክትል የውጭ ጉዳይ ሚኒስተር ጉብኝት ትራምፕ በህዳሴው ግድብ ጉዳይ ኢትዮጵያን ከግብጽ ጋር አደራድራለሁ በሚል ለብልጽግናው አለቃ በግልባጭ ካሳወቁት ደብዳቤ ጋር የተያያዘ እንደሆነ የሚጠቁሙት ምንጮች የአብይ ምላሽ ጊዜ በመግዛት ላይ ከማተኮር ውጭ የኢትዮጵያ ሉዓላዊነትና ብሔራዊ ጥቅም የማስከበር የፖሊሲ አቋምና የአመራር ጽናት እንደሌላቸው ይናገራሉ። እስራኤል የአያቶላን አስተዳደር ለመጣል አሜሪካን እያግባባች ነው። ኢራን በበኩሏ ቁልፍ በሆነው መተላለፊያ የወታደራዊ ልምምድ እያደረገች ነው። ከዚህ ጋር ተያይዞ የመካከለኛው ምስራቅ ውጥረት ጨምረዋል። እስራኤል የኢራንን መንግስት ለመገልበጥ የአሜሪካን ከፍተኛ ትብብር መጠየቋን እንደቀጠለች ናት ተባለ። የእስራኤሉ ፕሬዚዳንት አይዛክ ሄርዞግ በቅርቡ በተደረገው የዓለም የኢኮኖሚ ፎረም ላይ ፕሬዚዳንት ትራምፕ በኢራን የመንግስት ለውጥ እንዲደረግ እርምጃ እንዲወስዱ እንደጠየቁ አሁን ላይ ተዘግቧል። በጉዳዩ ላይ ቢቢሲ እንደዘገበው እስራኤል በኢራን የተቀጣጠለውን አመፅ ተከትሎ አጋጣሚውን በመጠቀም የአያቶላ መንግስት ከስልጣን የሚነሳበትን አማራጭ እያፈላለገች ነው ተብሏል። አርማዳ ተብሎ የሚጠራው የአሜሪካ ከፍተኛ የጦር አቅም ስብስብ አሁን በአረቢያን ባህር በተጠንቀቅ ላይ ይገኛል። እስራኤል በበኩሏ የቬንዙዌላ አይነት እርምጃ ቴሄራን ላይ እንዲካሄድ አጥብቃ ዋሽንግተንን እየጠየቀች ትገኛለች። እስራኤል በጋዛ ጦርነት ሰሞን አብራውን መምታትና ጭፍራውን መበተን በሚል በያዘችው ስትራቴጂክ በሐማስ ሄዝቦላና ሀውቲ ቡድንና አመራሮች ላይ እርምጃ መውሰዷ ይታወሳል። በተመሳሳይ በኢራን አያቶላን የማስወገድ ከፍተኛ ፍላጎት አላት ነው የተባለው። ፕሬዚዳንቱ አይዛክ ሄርዞግ በዳቮስ ንግግራቸው አያቶላ ካሚኒን የእባብ ራስ ናቸው፣ መቆረጥ አለባቸው ሲሉ ተሰምተዋል። አሜሪካ ይህንን ታሪካዊ አጋጣሚ እንድትጠቀምም ለትራምፕ ነግረዋቸዋል። የእስራኤል የደህንነትና ጸጥታ ባለስልጣናት ደግሞ ኢራንን የኒውክሌር ፕሮግራም ለማስቆም ተቋማትን ብቻ መደብደብ በቂ አለመሆኑን፣ የመንግስት ለውጥ ብቻ መፍትሄ መሆኑን ከሰሞኑ ለአሜሪካ ሲያስረዱና ሲያግባቡ ቆይተዋል። ትራምፕ ኢራን የኒውክሌር ፕሮግራሟን እንድትሰርዝ እንዲሁም የባላስቲክ ሚሳኤል ውጥንና ተግባሯን እንድታቆም ካልሆነ ወታደራዊ መልስ ለመስጠት እንደሚገደዱ ማስጠንቀቃቸው ይታወሳል። ኢራን ለዚህ እንቢንታ መልስ የሰጠች ሲሆን ፍትሐዊ በሆነ መልኩ ለመደራደር ግን ዝግጁ መሆኗን ገልጻለች። አሁን ላይ በተሰማ መረጃ አሜሪካ አያቶላን ለማስወገድ እርምጃ የማትወስድ ከሆነ እስራኤል በተናጠል ቴሄራንን ልታጠቃ እንደምትችልም ተገልጸዋል። አርማዳ በተጠንቀቅ በሚገኝበት በዚህ ሰዓት ትራምፕ በቀጣይ ምን ይወስናሉ የሚለው ከስጋት ጋር እየተጠበቀ ነው። ከዚህ ጋር ተያይዞ ላለፉት 7 ወራቶች ለደህንነታቸው ሲባል ከህዝብ ርቀው በምድር ስር ዋሻዎች እየኖሩ ስለመሆናቸው የሚነገርላቸው የኢራን መንፈሳዊ መሪ አያቶላ ካሚኒ ድምጻቸውን አሰምተዋል። የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ዋሽንግተን ቴሄራን ላይ የምትፈጽመው ማንኛውም ጥቃት ቀጠናዊ ጦርነት እንደሚያስነሳ አስጠንቅቀዋል። ካሚኒ አሜሪካውያኖቹ ጦርነት ከጀመሩ በዚህ ጊዜ የሚነሳው ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ መናገራቸውን ከሀገሪቱ መንግስት ጋር ግንኙነት ያለው ታሲኒም የዜና ወኪል ዘግቧል። ካሚኒ አክለው ትራምፕ በየጊዜው መርከቦችን አመጣው ይላል። የኢራን ህዝብ እነዚህን ነገሮች አይፈራም ብለዋል። የኢራን የውጭ ጉዳይ ሚኒስተር አራክቺ በበኩላቸው ባለፈው ሳምንት ቱርክ ላይ በነበራቸው ቆይታ ኢራን ለድርድር ክፍት እንደሆነች ቢገልጹም እንዳለመታደል ሆኖ አሜሪካን እንደ ተደራዳሪ አጋር ለማየት ያለን እምነት አጥተናል ሲሉ ተሰምተዋል።
ኢራን ከዓለም ወሳኝ የመርከብ መተላለፊያዎች አንዱ በሆነው ሆርሙዝ ወሽመጥ ላይ ከትናንት እሁድ ዕለት አንስቶ ለ2 ቀናት የሚቆይና ቶክስን የሚያካትት የባህር ኃይል ልምምድ ማድረግ መጀመሯም ታውቋል። የዓለም ገበያ ላይ ከሚቀርበው ነዳጅ ውስጥ 1/5 የሚሆነው የሚተላለፈው ኢራን በምትቆጣጠረው የሆርሙዝ ወሽመጥ በኩል ነው። ቴህራን ከዚህ ቀደም ጥቃት የሚሰነዘርባት ከሆነ ወሽመጡን እንደምትዘጋ ዝታ ነበር። አሁን የአሜሪካ ጦር ወደ ቀጠናው መጠጋቱን ተከትሎ በወሽመጡ ኢራንም የወታደራዊ እንቅስቃሴዋን አጠናክራለች። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር